ኢትዮጵያ በዚህ ሰዓት ቅድም እንዳልኩት አስተማማኝ ሰላም ያለባት ሀገር ናት። ጎረቤቶቻችንም ህዝባችንም ስጋት ሊገባው አይገባም የሚል አለኝ። አይስጉ የሚል ነው። በተለይ ለጎረቤቶቻችን ለኢትዮጵያ ህዝብ አይስጉ የሚል መልእክት አለኝ። እንደ ሀገር ግን እየሰራን ያለ ነው። ስልጣናውን ቅድም አንስቻለሁ። ያደረጃጀት ማዘመኑን፣ የአሰራር ስርዓቶችን ፕሌስ ማድረጉን አጠቃላይ ስራዎች በህግና በስርዓት እንዲመሩ የማድረግ ስራ ኦልሞስት የተጠናቀቀበት ተቋም ነው። አሁን የተጀመሩ ስራዎችን የማስቀጠል የማጽናት ወደ ፕሮዳክቲቪቲ የማስገባት ስራ ነው። ከዛም ባሻገር ግን ይሄ መከላከያ ሰራዊት የአምራች ኃይልም ወደ መሆን ተሸጋግሯል። ከዚህ ቀደም እያሉን ያልተጠቀምንባቸው በርካታ ወታደራዊ ኢንዱስትሪዎች ነበሩ እንደምታውቀው። አሁን ግን እነዛ ወታደራዊ ኢንዱስትሪዎች ዘምነው በትጥቅ ራሳችንን እንችለን ሌሎች አገራትን የማገዝ ለሌሎች አገራት የማቅረብ ጊዜ ላይ ነው ያለነው ማለት ነው። ድሮንን ጨምሮ እሱ ብቻ ሳይሆን አጠቃላይ የሰራዊቱን ጤንነትና ደህንነትም ለመጠበቅ በርካታ የጤና ተቋማት ያሉት የጤና ባለሙያዎችንም ራሱ እንትን ያደረገ ያለ ያመረተ ያለ ተቋም ነው። ምን ፈልጋቸውን አጠቃላይ ወታደራዊ ሙያዎች ብቻ ሳይሆን አስተዳደራዊ ሙያዎችን ቴክኒካል ሙያዎችንም በዩኒቨርሲቲ ዩኒቨርሲቲው ያበረተ ያለበት ሁኔታ ነው ያለው። የራሳችን ዶክተሮች የተቋሙ ማለት ነው። ይሄንን ተቋም መቀላቀል የሚፈልግ ማንኛውም ዜጋም ተምሮ የሚማርበት ነገር ግን በዋናነት ደግሞ የሰራዊቱ አባላት የሚማሩባቸው በርካታ ትምህርት ቤቶች፣ በርካታ ዩኒቨርሲቲዎች፣ በርካታ ኮሌጆች ያሉት ከሊደርሺፕ እስከ ቴክኒካል እንትን ድረስ ያለው እሱ ብቻም ሳይሆን ሾፌሮችን፣ ኦፐሬተሮችን፣ ኤሌክትሪሻኖችን፣ ሳኒቴሪያንስ እነዚህ በአጠቃላይ በኢትዮጵያ ውስጥ በጣም ስካርሲቲ ያለባቸው ነው የጥገና ባለሙያዎችን በሙሉ የማሰልጠን የሚችሉ ትልልቅ ኮሌጆች ያሉት ተቋም ነው። ይተቋም 14 ኮሌጆች አክቲቭሊ በዘመናዊ መንገድ ሰው ያሰለጥናሉ ማለት ነው። ከዛ ወጥተው ደግሞ የሚተማሩባቸው ትልልቅ ኢንዱስትሪዎች ያሉት ተቋም ነውና ይሄ ተቋም ዛሬ በራሱን ከመቻል አልፎ ለሌሎች ሀገራት ወደ የማቅረብ ጥያቄ ላላቸው ፍላጎት ላላቸው ሀገራት የማቅረብ ቁመና ላይ ደርሷል ማለት ነው። ክቡር ጠቅላይ ሚኒስትራችን በፓርላማ ፊት እንደተናገሩት ዛሬ እኛ ለራሳችን ሳይሆን ገበያ ፈልጉልን እንዳሉት ማለት ነው። የገበያ ችግር ኖሮ አይደለም፣ ግን ደግሞ እኛ ምን ያህል አስተማማኝ ደረጃ ላይ እንዳለን ለማሳየት ነው። እሱ ብቻም ሳይሆን የአየር ኃይላችንን ስትመለከት በጣም በሚገርም ሁኔታ ዘምኖ ያለ ኢንተርናሽናሊ ሪኮግናይዝድ የሆነ አገራት የኔን ኃይል አሰልጥንልኝ እየተባለ በየቦታው የሚፈለግ በጣም ብዙ ኢንተርናሽናል ተማሪዎች በየኮሌጁ በየተቋሙ አሉን ማለት ነው። ስለዚህ እየተሰራ ያለው ስራ ከተቀመጠው እንትን ቀድሞ እየተሳካ ያለበት ምክንያቱም መከላከያ በባህሪው መስራት የምትፈልገውን ነገር ብቻ የምታሳየው እንጂ እሺ ብሎ በስራ የሚለግም ኃይል አይደለም። ምክንያቱም ከዛም በላይ ነፍሱን ለመስጠት የተዘጋጀ ኃይል ስለሆነ ማለት ነውና ወርክ ፎርሱ በጣም ዲሲፕሊንድ በጣም ፕሮዳክቲቭ ወርክ ፎርስ አለ እዚህ። እሱ ብቻም ሳይሆን ጥናትና ምርምሮችም ይካሄዳሉ በወታደራዊ መስክ ብቻም ሳይሆን በመሳሪያ ማዘመን ሜዲን ኢትዮጵያ መሳሪያዎች በቅርቡ የኢትዮጵያ መሳሪያዎች ሆነው የሚወጡበት ቁመና ላይ የደረሰ ሪቨርስ ኢንጂነሪንግም እየተሰራ ያለበት ጥናትና ምርምሩ ለፕሮዳክሽኑ ጭምር ግብአት እየሆነ ያለበት አስፈላጊ ከሆነ ማሳየት የሚቻል በኢትዮጵያ ብቻ የተመረቱ የሚባሉ መሳሪያዎች ብቅ ማለት የጀመሩበት ሁኔታ ላይ ነው ያለ ነው ማለት ነው። እሱ ብቻም ሳይሆን እንደ ሀገር ሌሎች የግል ድርጅቶች ሄደው ሊሰሩት የማይሰሯቸው ፕሮጀክቶችን ኢንፍራስትራክቸር ፕሮጀክቶችን የመንገድን በለው ሌላም ምን በለው በጸጥታ ችግር ወይ የሆነ የሃሪሽ ኢንቫይሮንመንት ያለባቸው አካባቢዎች ላይም ገብቶ መስራት የሚችል በጣም አስተማማኝ ቁመና ላይ ያለ የኮንስትራክሽን ካምፓኒዎችም አሉት። የራሱን ቤት የራሱን ህንጻ መስራቱን ይሄ ህንጻ የተሰራው በመከላከያ ኢንተርፕራይዝ። ስለዚህ እነዚህ አይነት ስራዎችንም መስራት የሚችል የሰራዊቱንም ኑሮ ለመደገፍ በጣም አግሬሲቭሊ በግብርና ባለበት ቦታ ሁሉ በግብርና ላይ የተሰማርቶ ያለ የራሱ ብቻ ሳይሆን የማህበረሰቡንም የእርሻ ስራ የሚያግዝ ተቋም ነው ማለት ነውና በጣም ብዙ እቅዶች ያሉት ትልልቅ ነገሮችን የሚያስብ እንደ ሀገር የፈጠራና የኢኖቬሽን ማዕከል ለመሆን እየሰራ ያለ ተቋም ነው ማለት ነው እየተገነባ ያለው። ስለዚህ ይሄ በእቅድ ብቻ ሳይሆን ከእቅድም ቀድሞ ኢትዮጵያ የብልጽግና ተምሳሌት ለመሆን የአፍሪካ ብልጽግና ተምሳሌት ለመሆን የምትሰራውን ስራ ቀድሞ ለማሳካት ይሄድ ያለ ኦሬዲ ተምሳሌት ሆኖ አገራት እየመጡ ጥያቄ የሚጠይቁት ተቋም ሆኗልና ይሄ ያገር ጸጋ ያገር ሀብት ያገር ንብረት ያገር ልጆች ናቸው። በአጠቃላይ ደግሞ አንድም
ኦልሞስት ከሌላ ሀገር መጥቶ ይሄንን የሚያግዝ ኃይል የሌለበት ነውና ይሄ በጣም ትልቅ ኃይል ነው። በጤናው ዘርፍ ስትመለከት ደግሞ ሌሎች ተቋማት የማይሰጡት አገልግሎት ለመስጠት ኮምፕሬሄንሲቭ የሆነ የልማት ድርጅት የሆነ ሆስፒታልም ገንብቶ ለሀገር ያበረከተ ተቋም ሶዛ ተቋም ላይ ወደ ውጭ ሀገር ሄደው ሲታከሙባቸው የነበሩ ችግሮች አሉ፣ በሽታዎች አሉ አይደለም። ሁሉ ዶላር እያወጣን ሰዎች ባንኮክ፣ ህንድ፣ ሌላ ሀገር የሚሄዱባቸው በሽታዎች እዚሁ ለማከም ዝግጅቱን ጨርሶ ወደ ተግባር እየገባ ያለ በጦርነት የተለያየ ጉዳት የደረሰባቸውን ልጆች በሙሉ ያከመ ሂፕ ሪፕሌስመንትን ጨምሮ እየሰራ ያለ ተቋም ተፈጥሯል ማለት ነው። ለሀገርም አንዳንድ ትልልቅ የሌሉ ተቋማትን እስከ ማበርከት የደረሰ ተቋም ነው። እንግዲህ በዚህ ሁሉ አለመረጋጋት በሚባለው የኢትዮጵያ የሰላም እጦት ውስጥ እየተባለ ነው እንግዲህ እየተሰራ ያለውና ያለው ነገር ቀላል የሚባል አይደለም። እቅዱም በአግባቡ እየተሳካ ያለበት ሪፎርሙም በደንብ እግሩን የተከለበት ማንንም መጥቶ የሚወዘውዘው ያልሆነበት ተቋም የቀሩ ነገሮች እንዳሉ ሆነው ተቋም ነው የሚለው ቢወሰድ